ያላችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። እንግዲህ ብሩክ ያላሰበው ነገር ገጥሞታል ማለት ነው። የቅድስት እህትም እንግዲህ በአንቺ ህይወት ደስተኛ ነሽ ወይ? አሁን ላይ ያለሽበት ነገር ሰላም ሰጥቶሻል ወይ? አሁን ያለሽበት ሁኔታ ጥሩ ነው ወይ ስትላት እጅግ በሚያሳዝንና በሚገርም ሁኔታ ወደቀች ማለት ነው። እሷም ደግሞ ረፊ እህቴ ይሄ የኔ ጉዳይ ነው፣ በምንም አይነት መልኩ ቢሆን ወደ ህይወቴ እንዳትመጪ፣ እንደዚህ አይነት ጥያቄ አትጠይቂ በማለት ቅድስትም ለእህቷ ትመልስላታለች። ዛሬ ላይ የሚፈጠረውን ነገር ብቻ አይደለም ማየት ያለብሽ፣ ከብሩኬ ጋር እጅጉን በጣም ደስተኛ ህይወት የነበረኝ ነው። ደስተኛ ህይወት አሳልፈናል። በሰርጋችን ቀን የተፈጠረ ነገር ስለሆነ እባክሽን ተይኝ፣ በማይመለከትሽ እየገባሽ አትፈትፍቺ፣ ህይወቴንም እንድታበላሽብኝ አልፈልግም በማለት ቅድስትም ለእህቷ ስትመልስላት፣ ከዛም እህቷ እንግዲህ የዘጋህቷ ይህንን ጥያቄ ስጠይቃት በጣም ነበር በሚገርምና በሚያሳዝን ሁኔታ የደነገጠችው። እጅጉን በጣም በሚያሳዝነውና በሚገርመው ሁኔታ ዛሬ ላይ ብሩኬ በደረሰበት አደጋ ድፍት ብሎ ሲቀር የምትገባበት ግራ ጠፍቷት ፍጥጥ ብላ ነው የቀረችው ማለት ነው። ዳጣና መድብልም ቆይታቸውን ወደ ውጭ አድርገው ተመልሰው ሲመጡ ያዩትን ነገር ማመን አቅቷቸው ራሳቸው መቆጣጠር አቃታቸውና ፍጥጥ ብለው መደናበርና መጨነቅ ጀመሩ። በመጨረሻም እጅጉን በሚያሳዝን በሚገርምና ሁኔታ ራሷን መቆጣጠር ያቃታት ቅድስት እንግዲህ ተደፍታ ደንባ ማልቀስ ጀመረችና ወይኔ የሁሉ መከራና ስቃይ በፍጹም ለኔ አይገባም ነበር። ምን እየሆነ ነው ያለው በህይወቴ ላይ? እኔ እኮ ዋጋና መስዋዕት ከፍዬ እዚህ የደረስኩት እኮ ደስተኛ ሆናለሁ ብዬ ነበር። ይህን ሁሉ መስዋዕት የከፈልኩበት ትዳሬ እንደዚህ ይሁን ብላ በጣም በቁጭት ስታለቅስ በጣም ታሳዝናለች። እዚህ ቦታ ላይ መድረስ የለብኝም። እዚህ ቦታ ላይ የምፈልገው ነገር እህቴ ደስተኛ ሁና በትዳሯ ማየት ፈልግ ነበረ። ምንም ዋጋ የለውም ብላም የቅድስት እህት እጅግ ያሳዝናል ብላ ራሷን ከአቅሟ በላይ ቢሆንባትም እጅግ ያላትም አማራጭ ያላት ትልቁ ነገር ቅድስት ለብሩኬ ዋጋ መክፈል ነበረ እና ዋጋ ከፍላ ነው እዚህ የደረሰችው። ዳጣም ነገረ ስራዋ ደስ ትላለች እያልሽ የነበረው ለዚህ ነው እንዴ? አየሽ፣ ሰው ሁሉ እኛን ለመጉዳት እንጂ እኛን ለመጥቀም ምንም የሚያደርገው ነገር የለም። አየሽ፣ በጣም ነው የተናደድኩት። እኔ ምንም ቢፈጠር ምንም ይሄ ነገር ይደርሳል ብዬ አንድ ቀን አስቤ አላውቅም። ጥሩ ነገር አላደረገችም ብሎ በጣም ተናደደ። አይ መድብል፣ አንተ በዚህ ስሜቱ ነህ፣ መጥፎ ነገር ማድረግ የለብህም። ያኔ እኮ ጸባይዋ ካልተመቸ ልክ ተስተካክለህ መኖር የማትችል ከሆነ መንገዷን ቀጥ ብላ እንድትሄድ እፈልጋለሁ እያልክ ነበረ። ቅድስትም እንግዲህ በጣም ተናዳ እንደዚህ እየጠጣህና ሰው የምትረብሽ ከሆነ ቤቱን ለቃ እንድትሄድ አደርጋለሁ ብለህ ነበረ። እኛም እየተፈጠረና እየሆነ ያለውን ነገር እንዴት ማሰብ ያቅተናል እየተባባሉ በጣም ለመመካከር ቢሞክሩ ቅድስት እንግዲህ እናንተን የምታስቸግር ከሆነ ቤቱን ለቃ እንድትሄድ አደርጋለሁ በማለት ብሎ ነበረ። በመጨረሻ እንግዲህ የዳጣ ድንጋጤ እጅጉን በጣም ልብ ይሰብራል። ቅድስትም ከብሩኬ ላይ ተደፍታ ከሚበለው በላይ የሚያሳዝንና የሚገርም ታምር ነው የተፈጠረው። ስታለቅስ ስትጨነቅ እንግዲህ ነበረ። ሰላም ውድ ተከበራችሁ የተወደና የተከበራችሁ የሄለኒቹ ዩቱብ ተከታታዮች እጅግ ደስ የሚል ድራማ የዳጣ የምሳሌ ድራማ እንደቀጠለ እንግዲህ በዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እያበረታታችሁ አሰባሰብ
እጁን እያስቀመጣችሁ ቤተሰብ እንድትሆኑ እፈልጋለሁ። ቅድስት በዘጋህቷ የምትወደውንና የምታፈቅረውን ብሩኬን መልሳ እንድትናደድና እንድትጠላው አደረገቻት። ብሩኬም ከነበረበት ወንበር ላይ ተነስቶ መሬት ላይ አስደፋችውና የሚሆነው ግራ ገብቶት እሱም ከሚበላው በላይ እያሰበና እየተበሳጨ እዛው የመነሳት አቅሙ ሲያንሰው ድፍት ብሎ ነው የቀረው። የኔ እህት ደግሞ እንዳንተ አይነት ፈራላይዝ እና ጥሮተኛ ማግባት የለባትም። እኛ በዘራችን እንዲህ አይነት ህይወት የመሰረተ የለም። ቅድስት ግን አንተ ጋር እንደዚህ ሁና መኖር የለባትም። የተለወጠች እና የተቀየረች መስሎ ነበር። እሷ ግን ያው ናት። እንደዚህ አይነት ህይወት ትኖራለች ብዬ አላሰብኩም ነበር። ይህን ሁሉ መስዋዕትነት እየተከፈለልህ በጭራሽ እንደዚያ ቢሆንም ብቤ አንተን አግብታ በመኖሯ በጣም ተናድጃለሁ ብላ እህትየዋ እንግዲህ በጣም ቅድስትንና ብሩክን እያናደደች ትገኛለች። እህቴ ይህንን ያክል ክፋት ታደርጋለች ብዬ በፍጹም አላስብም ነበረ ብላ ቅድስትን ማሰበች። መድብል ከዳጣ ጋር ሆንና ስሜ ዳጣ፣ ሰሞኑን በእኛ ቤት የሚታየው ድባብ እንዴት ነው እያለ ሲላት፣ እኔ ምን አውቃለሁ መድብል፣ ማለቴ ብሩኬ ሆስፒታል ከወጣ በኋላ ደስ የሚል ነገር የለም። ይህ ደግሞ በጣም ልቤን ሰብሮታል እያለች ነበረ። ታዲያ ምን ማለት ነው? ማለት እኔ የሚገባኝን ኃላፊነትና አልተወጣውም፣ ዳጣ ከሚባለው በላይ ለወንድሜ ምንም ያረኩለት የለም እያለ ወንድሜ እንዲህ እንዲሆን መፍቀድ የለብኝም ነበረ። እንዲህ ምን ሆነሃል? ቅድስት እኮ ለራሷ ጊዜና መስዋዕትነት ሳትሰጥ ለራሷ ሳትሆን ትታ ከሱ ጋር ሆና እየተሰቃየች አይደለ እንዴ? ስለዚህ ምን ይፈጠራል ብለህ ታስባለህ? አለችው። አይ እንደዛ ሳይሆን እያንዳንዱ የሆነ ያለው ነገር ትንሽ ሰላም ያነስቶኛል ብሎ መድብልም ለዳጣ ተረጋጋ፣ ለሁሉም ነገር ጊዜ አለው፣ እኛ የቻልነውን ሁሉ እያደረግን ነው፣ ሌላውን ደግሞ ፈጣሪ ይሞላዋን ብላ ዳጣ ስትለው እያንዳንዱ መድብል እንግዲህ ያለበት ችግር በጣም ብዙ ነው። አንድ ጊዜ የካሌብ ሞሲሳ ጉዳይ መከራውን እያበላው ይገኛል። በዛ ላይ ደግሞ መሀሌት ያለችበት ቦታ ላይ ከሚባለው በላይ ራሷ አንድ ጊዜ ከካሌብ ጋር ችግር እየፈጠረች ወደ እሱ እየተጠመጠመችበት ነው። አንድ ጊዜ ደግሞ ከታሬ ጋር እየሆነች በጣም ግራ እያገባችው ነው። ዙሮ ዙሮ መሀሌት የምታደርገው ነገር ለአንዴና መጨረሻ መወገድ እንዳለባት ያመነው ሰው እሱ ብቻና ብቻ ነው። ሌላው እንግዲህ ከሚበላውና ከሚነገረው በላይ መስዋዕትነቱ ዋጋ የተከፈለለት ትልቁና ዋናው እቅድ መሀሌትን ይዞ ማሰቃየት ነበር። በዛ ላይ ደግሞ ካሌብ ሞሲሳ ላይ ትህትናን ካላመጣህ ችግር ውስጥ እየገባህ ነው። ቆይ አንተ ትህትናን ወድሃታል እንዴ? አፍቅርሃታል እንዴ? እንደዚህ እየሆንህላት ያለው ምንድን ነው ነገሩ? ችግሩ ምንድን ነው ብሎ ጥያቄ ሲያበዛበት ከዛ እሱም በጣም ግራ ገባውና እኔን እንደዚህ ልታስበኝ ትችላለህ? እኔን እንዴት እንደዚህ ልታስበኝ ትችላለህ? ትህትና ያለችበትን ቦታ አለማግኘት ጊዜ ያስፈልገኛል። ስለዚህ አታስጨንቀኝ ብሎ በመናገር ጀመረ። ስማ መድብል ከሆንክ በኋላ በጣም ተቀይረሃል። እኔ የምፈልገው ያው የድሮ የዙሩባቤል ነው። ምንም ቢሆን የሆነ ነገር ፈልጎ ከማሳካት ወደ ኋላ ብሎ የማያውቀውን ነው የማውቀው። አሁን ላይ ግን እንደዛ የምጠብቀው ሰው አይደለህም። ሌላ ሆነ ተቀይረሃል። ይሄ ደግሞ ከባድና አደገኛ ስህተት ነው ብሎ ሲናገረው እንግዲህ እጅጉን በጣም በሚያሳዝንና በሚገርም ሁኔታ እየተፈጠረና እየሆነ ያለው ነገር ግራ ሲያጋባው መጨረሻ ላይ እንግዲህ ምን ይፈጠር ይሆን በሚለው ከዛም እንግዲህ ካሌብ አሁን ሁሉንም ነገር ማስተናገድ አቅቶት በጣም ምርር ብሎት፣ ምክንያቱም እኔ ከዚህ በኋላ
ምንም ማድረግ አልችልም። ከሚታሰበውና ከሚባለው በላይ ዋጋና መስዋዕት እየከፈልኩ ነው። መጨረሻዬ ይኸው ነው ቀረ፣ እንዲሁኝ የቀረው የኔ ህይወት እንደዚህ ነው እያለ ብቻውን መብሰልሰልና መቃጠል ጀምሯል። መጨረሻ ላይ እንግዲህ ከሚገባለው በላይ ዋጋና መስዋዕት ሲከፈልለት የነበረው ትልቁ የህይወት ስቃይ ይህ መሆኑ በጣም የሚያሳዝንና የሚገርም ነው አለ እንግዲህ ካለም ሞሲሳ እንግዲህ በጣም እየተጨነቀና እየተሳሰበ አሁን ላይ ብሩክ እንደዚህ በመሆኑ በጣም የሚያሳዝንና የሚገርም ነው። እንግዲህ ቅድስትም ብሩክን አግብቼ እደሰታለሁ፣ ልጆች እወልዳለሁ፣ ለቅድስትም መተና ወንድም እወልድላታለሁ እያለች እያሰበች ነበረ። ቅድስትም እንግዲህ ማነው ምሳሌም እንግዲህ ቅድስትና ብሩክ እስኪጋቡ በጉጉት ነው ስትጠብቅ የነበረው። ምክንያቱም መቼ ነው እህትና ወንድም የሚወለድልኝ እያለች እንግዲህ እያንዳንዳቸው ቅድስትንም ለብቻዋ ብሩክም ለብቻው አንድ ላይም ሲሆኑ እንደዚህ ትጠይቃለች ማለት ነው። አሁን እንደዚህ ግን አባቷ እንደዚህ በመሆኑ በጣም አዝናለች ማለት ነው። ቅድስትም እንግዲህ ሁሉን ነገር መቋቋም ችላለች። ግን ብዙ መከራና ብዙ ስቃይ የብሩክ ልጅ ስትታመም እንግዲህ ከምሳሌ ከህመሟ ጀምሮ ከመሀሊትም እንደዛ ስታሰቃያት ብዙ መስዋዕት ትከፍላለች። እንደውም ማግባት አለብሽ እድሜ እኮ ቁሞ አይጠብቅም እያሉ ቤተሰቦቿም ብዙ ጊዜ ይመክሯት ነበረ። እንግዲህ ያን ሁሉ አሳልፋ ብሩክን አግብታ ኖራለሁ ልጆች ይወልዳለሁ ስትል ብሩክ እንግዲህ በሰርጉ ቀን እንደዚህ አይነት ነገር በመግጠሙ በጣም ተናዳ እና በጣም ተበሳጭታ ያንን ሁሉ መስዋዕት ከፍላ ይኸው እዚህ ሁሉ ደርሳ ነበር። ግን አሁን እንደዚህ በመሆኑ እህቷም ለምን እንደዚህ ትሆኛለሽ? እንደዚህ አይነት ሰው እንድታገቢያለሽ የኛ ቤተሰብ ቤት የኛ ፋሚሊ ቤት እንደዚህ አይነት ነገር የለም ብላ እንግዲህ ብሩክንም እየተናገረችው ትገኛለች። በጣም የሚገርምና የሚደንቅ ነው ማለት ነው። እንግዲህ መድብልም ቢሆን ለወንድሙ ብዙ ነገር አድርጎለት ብዙ ነገር መስዋዕት ከፍሎለታል። መድብል ማለት ነው። ከብዙ መከራ ማውጣቷታል። አሁን ደግሞ እንደዚህ በመሆኑ ወንድሜ እንደዚህ ሆነ እያለ እየተጨናነቀ ይገኛል ማለት ነው። ከዚህ በጣም የሚያሳዝንና ምሳሌ ለራሱ የአባቷን ደስታ በጉጉት እየጠበቀች አባቷ ድኖላት ማየትን እየፈለገች በጨረሻ ላይ ይሄ በመፈጠሩ በጣም እያማል ልብ ይሰብራል ማለት ነው። እሷም ደግሞ ከቅድስት ጋር ሆና ለአባቷ መድኃኒት በመስጠትና እንክብካቤን በማድረግ አጥብቃ ከሱ ጋር ሆና እየታየች ነበረ። ግን ኢደን ሁኔታውን ስታያት በጣም ነው ያስጠላቻት። አለም ተብዬዋ አንቺ ጭራሽ ስነስርዓት የሚባል ነገር የለሽም። ምንም ቢሆን ምንም እንደዚህ እንዴት ታደርጊያለሽ? ይሄ በጣም ነውርና አጸያፊ ነገር ነው። እንዴት እንደዚህ ታደርጊያለሽ? ስለዚህ በየትኛው መንገድ ቢሆን እንደዚህ ጥሩ ነገር ለማድረግ ሞክር እንጂ ክፋትን አታድርጊ። ያ ካልሆነ ጥሩ ነገር የማታደርጊ ከሆነ በጣም ትልቅ ነገር ላይ እንደርሳለን። ለምን እንደዚህ ትሆኛለሽ? ብላ እንግዲህ እየተቆጣቻት ትገኛለች ማለት ነው። በጣም አሳሳችና አሳዛኝ ነገር ነው ያደረግሽ። ጥሩ ነገር አላደረግሽም እያለች መናገር ጀምራለች ማለት ነው። እንግዲህ የእህት ክፉ እህት ብላ የኔ ታናሽ እህት ብላ እያቆላመጠቻት ይህንን በማድረጓ የምር በጣም ነው የሚያሳዝነው። ልብ የሚሰብረው ሰው በእህቱ ላይ እንደዚህ ሲያደርግ በጣም ደስ አይልም። ለእህቷ ጥሩ ነገር መመኘት ነው እንጂ ያለባት ለእህቷ እንደዚህ ማድረጓ በጣም ደስ የማይል ነገር ነው። እህቷ በጣም ጥሩ ሰው አይደለችም ማለት ነው። የቅድስት እህት መጨረሻ ላይ እንግዲህ እያንዳንዱ ነገር በተፈጠረውና በሆነው ነገር ደስተኛ ሆና የምታልፈው ቅድስት ከነ መድብልና ከነዳጣ ጋራ ፈተናዎችን እያሳለፈች ትገኛለች። ሆኖም ግን እህቷ ይህንን ሁሉ በምታደርገው ደስተኛ እየሆነች አይደለችም። ቅድስት ሁሉም ነገር ታግሳ ከዚህ ሁሉ ደርሳ አሁንም ደግሞ ይህንንም ነገር ታግሳ ለማለፍ እየታተረች እያለች እህቷ ግን እንቅፋት እየሆነቻት ነው ማለት ነው። ከእንደዚህ አይነት እንቅፋት ከሚሆን ቤተሰብ ፈጣሪ ጠብቃችሁ ለእናንተ ከማይሆን ማለት ነው። እንግዲህ ዳጣ ደግሞ እንደ ወንድም እንደ ወንድምና እንደ እህት እየተጨዋወቱ ከመድብል ጋር ሳለ እኔ ምልህ መድብል አንቺ ምትይኝ መቼም አያልቅብሽም። አሁን ደግሞ ምን ልትይኝ ነው አላት።
የምልህማ ነገር አለምና ይቺ ሂዱ ምን ያህል እንደሚወዱ ታውቃለህ አለችው። ምን ማለት ነው? ስሜ ዳጣ እኔ ያላሰብኩትንና ምንም ያላቀድኩትን ነገር በማውራትሽ የሆነ ነገር በኋላ እንድትቀየሚኝ አልፈቅድልሽም። ቆይ ምን የተለየ ነገር አይተሽ ነው እንደዚህ የምታወሪው? ምን የተለየ ኑሮ ነው እንደዚህ የምታወሪው? ብሎ እንግዲህ መድብል ዳጣን ተቆጥቷታል ማለት ነው። ምክንያቱም ዳጣ ያው ባየችው ነገር በጠረጠረችው ነገር መድብልን ስጠይቀው መድብል ደግሞ ዝም ብለሽ በሜዳው አታውሪ ብሎ መልሶላታል ማለት ነው። ውድና የተከበራችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።